ብልጽግና የከተማውን ፋኖ አፍርሶታል የሚሉ መረጃዎች እየተናፈሱ መሆናቸው ተሰማም። ከፕሪቶሪያው ስምምነት መልስ አልታዘዘኝ ብሏል ያለውን የአማራ ክልል የመደበኛ ታጣቂ በ2015 ዓመተ ምህረት ያፈረሰው የብልጽግና መንግስት በክልሉ በፈረሰው ልዩ ኃይል ፈንታ ያቋቋመውን አድማ ብተና የተባለ ፋኖ ቁጥር 2 ማፍረሱ እየተነገረ ነው። የብልጽግና መንግስት ለጫካው ፋኖ ሴፍትኔት እንደሚሆን እያወቀ ያቋቋመውን አድማ ብተና የተባለ ፋኖ ቁጥር 2 በተደጋጋሚ በመገምገም አንዳች ያገኘበት ጠቀሜታ ባለመኖሩ ሙሉ በሙሉ እንዲፈርስ ወስኖ ወደ ስራ መግባቱ ተነግሯል። የከተማው ፋኖ በመባል የሚጠራው አድማ ብተና የተባለ ታጣቂ ከፋኖ ደጋፊ የአማራ ብልጽግና ካድሬ ጋር በመጣመር የሚደረጉ የጥምር ዘመቻዎችን መረጃ እያወጣ ለጫካው ፋኖ በመስጠት በመከላከያ ሰራዊቱ ላይ ተደጋጋሚ ኪሳራዎችን አድርሷል በሚል ግምገማ ነው እንዲበተን የተወሰነው ተብሏል። ይህን የአድማ ብተናውን ፋኖነት በጥንቃቄ የገመገመው የብልጽግና መንግስት ከቅርብ ጊዜ ወዲህ በክልሉ የተለያዩ አካባቢዎች መከላከያውን ብቻ በማዝመት በፋኖ ላይ አመርቂ ድል እያስመዘገበ ነው ሲሉ በርካታ የመከላከያ አዛዦችም እየገለጹ ይገኛሉ። በትግራይ ጦርነት ወቅት ከመከላከያው በስተጀርባ ተሰልፎ መሳሪያና የቆሰሉ ወታደሮችን ገንዘብ ሲዘርፍ የነበረው የናገኘው ተሻገር ወሮ በላይ ፋኖ ታጣቂ መንግስት ሲነቃበት ጠቅልሎ ወደ ጫካ በመግባት እንደሸፈተው ሁሉም አድማ ብተና የተባለው ታጣቂን በቀጣይ ከህወሓት ጋር በሚደረገው ውጊያ ተመሳሳይ የጥፋት ስራ ይሰራል ተብሎ በመታመኑ ነው እንዲፈርስና እንዲበተን የተወሰነው ተብሏል። ከሳምንታት በፊት በደንቢያና አካባቢው ሲንቀሳቀስ በነበረው የሰፈር ፋኖ ላይ መከላከያው በሚስጥር በወሰደው አደገኛ እርምጃና ከፍተኛ ድል ባገኘበት ዘመቻም አንድም አድማ ብተና ወይም ሚሊሻ የሚባል ታጣቂ አብሮት እንዳልነበርና ዘመቻውን አስመልክቶ የትኛውም የክልል ካድሬ ተጨባጭ መረጃ እንዳልነበረው ታውቋል። በፋኖ መረጃ አቀባይ አድማ ብተና ላይ የተወሰደውን እርምጃ የሰማው የጫካው ፋኖም በየማህበራዊ ሚዲያው እየወጣ አድማ ብተናውን በማፍረስ መንግስት በአማራ ህዝብ ላይ አደገኛ ችግር እየፈጠረ ነው በሚል ያዙ ይልቀቁ ሲል ሰንብቷል። ይህን ተከትሎ የጫካው ፋኖ ለተበተነው የከተማው ፋኖ እንዲቀላቀለው ጥሪ እያቀረበ መሆኑን የገለጹልን የውስጥ መረጃ አዋቂ ምንጮቻችን የጫካው ፋኖ እስከዛሬ የዘለቀው ባለው ድርጅታዊ ጥንካሬ ሳይሆን ከመንግስት ካድሬዎችና ታጣቂዎች ጋር ውስጥ ለውስጥ በመረጃና በሎጂስቲክስ በመተሳሰሩ ብቻ ነው ብለዋል። አድማ ብተናውን ያፈረሰው የብልጽግና መንግስት ሰሞኑን በየቀበሌውና ወረዳው ያለውን ሚሊሻና ጸረ ሽምቅ እየሰበሰበ በየአካባቢው ወዳለ ማሰልጠኛ እያስገባው መሆኑም ታውቋል። ጉዳዩን አስመልክቶ አስተያየት የሚሰጡ ወገኖች በበኩላቸው መንግስት አድማ ብተናውን በማፍረሱ ነው ሚሊሻው ላይ ትኩረት ሰጥቶ እየሰራ ያለው ቢሉም፣ ሌሎች ወገኖች ደግሞ ሚሊሻውን ከህወሓት ጋር በሚያካሄደው ውጊያ ለማሳተፍ ነው እየሰበሰበ ወደ የስልጠና ጣቢያዎች የሚወስደው ሲሉ ተናግረዋል። የብልጽግና መንግስት በየአካባቢው የፈላውን አማጺ ቡድንም ሆነ ሽፍታና ሌባ ለማጥፋት በሀገሪቱ ውስጥ ያለውን ወታደራዊ ኃይል ሙሉ በሙሉ በአንድ መስመር በመጠርነፍ ስርዓት ባለው መንገድ መመራት አለበት የሚል ድምዳሜ ላይ መድረሱም እየተነገረ ነው። መንግስት ትክክለኛ የምግብ ዋስትና እጥረት መረጃ ባለማቅረቡ ኢትዮጵያ ከዓለም አቀፉ የምግብ ቀውስ ሪፖርት ውስጥ ሳትካተት መቅረቷ ተገለጸም። ዘሪፖርተር የተባበሩት መንግስታት የምግብና ግብርና ድርጅት ፋኦንና የዓለም የምግብ ፕሮግራም WFPን የጋራ ሪፖርት ጠቅሶ እንደዘገበው ኢትዮጵያ ወቅታዊና ትክክለኛ የምግብ ዋስትና እጥረት መረጃ ማቅረብ ሳትችል በመቅረቷ ከ2026 የዓለም አቀፍ የምግብ ቀውስ ሪፖርት ሳትካተት ቀርታለች። WFP እና ፋኦ በጋራ ባወጡት መግለጫ ኢትዮጵያ ወሳኝ የሆኑ የምግብ ዋስትና እጥረት መረጃዎች ካልተገኙባቸውና የቴክኒክ መስፈርቱን ማሟላት ካልቻሉ 18 ሀገራት መካከል ናት ቢሉም በሀገሪቱ እስከ ፈረንጆች 2026 አጋማሽ ድረስ በዓለም ላይ ከፍተኛ የሰብአዊ ምግብ ቀውስ ካለባቸው ቀዳሚ ሀገራት መካከል አንዷ መሆኗን ጠቅሷል። ድርጅቱ አክሎም የኢትዮጵያ በዓለም አቀፉ የምግብ ቀውስ ሪፖርት ውስጥ አለመካተት የመረጃ ክፍተት እንጂ የሀገሪቱን የምግብ ዋስትና መሻሻል የሚያሳይ ማስረጃ ተደርጎ መተርጎም የለበትም ሲል አስጠንቅቋል። ኢትዮጵያ በሪፖርት ውስጥ መካተት ያልቻለችባቸው ምክንያቶች ተብለው ከተዘረዘሩት እንቅፋቶች መካከል መረጃዎችን ለመሰብሰብ የሀገሪቱን መንግስት ፍቃድ ያለማግኘት፣ የገንዘብ እጥረትና ለመረጃ አሰባሰብ ቅድሚያ ለመስጠት የሚሉት ይገኙበታል። እንደ ዓለም አቀፉ የምግብ ቀውስ ሪፖርት በዓለም አቀፍ ደረጃ በተለያዩ ምክንያቶች የምግብ ዋስትናና ክትትል ስርዓት መዳከሙ የታወቀ ሲሆን ለዓለም አቀፉ የምግብ ቀውስ ሪፖርት መነሻ የሆኑ የመረጃ ስርዓቶች አስተማማኝነት ከጊዜ ወደ ጊዜ አደጋ ውስጥ እየወደቀ መምጣቱም ታውቋል። በፈረንጆች 2025 በ47 ሀገራትና ግዛቶች በዓለም አቀፍ ደረጃ የምግብ ዋስትና ችግር የገጠማቸው ሰዎች ቁጥር 266 ሚሊዮን ደርሷል የሚል ግምት እንደነበርና ይህም ግምት እንደ መሻሻል መቆጠር እንደሌለበት ያስጠነቀቀው ሪፖርቱ የተጋላጮች ቁጥር ያነሰው ኢትዮጵያን ጨምሮ በጥናቱ የተካተቱት ሀገራት ቁጥር እያሽቆለቆለ በመምጣቱ መሆኑን ጠቁሟል። የኢትዮጵያ መንግስት የቴክኒክ መስፈርቶችን የሚያሟላ ጣዳፊ የምግብ ዋስትና እጥረት መረጃን ማቅረብ ባለመቻሉም የሀገሪቱን የረሃብ መጠን በትክክል የመገምገምና የሰብአዊ ምላሾችን በትክክል የማሳወቅ አቅም ጥያቄ ምልክት ውስጥ ከቶታል። ተቋሙ የኢትዮጵያ በሪፖርት ውስጥ አለመካተት የምግብ ዋስትና መሻሻል ማሳያ ተደርጎ መወሰድ የለበትም በሚል ቢያስጠነቅቅም የብልጽግና መንግስት የሪፖርቱን ጭብጥና ትክክለኛ ማስረጃ ወደ ጎን በመተው ለስንዴ ፖለቲካው ፕሮፓጋንዳ መጠቀም ጀምሯል የሚሉ ቅሬታዎችን መነሳት ጀምረዋል። ኢትዮጵያ በዓለም አቀፉ የምግብ ቀውስ ሪፖርት ውስጥ አልተካተተችም ማለት የምግብ ዋስትናን አረጋግጣለች ማለት አይደለም የሚሉ አካላት በበኩላቸው በሀገሪቱ ያለው ጦርነት፣ የተፈጥሮ ድርቅና የጎርፍ አደጋ፣ የኑሮ ውድነት፣ ስራ አጥነት፣ ሙስናና ተዛማጅ ችግሮች ተዳምረው የፈጠሩትን የረሃብ አደጋ መደበቅ አይቻልም ይላሉ።
አስተያየት ሰጪዎች አክለውም እስከ ያዝነው 2018 ዓመተ ምህረት አጋማሽ ድረስ በሀገራችን ወደ 16 ሚሊዮን የሚጠጋ ለአስቸኳይ የምግብ እርዳታ የተጋለጠ ህዝብ ስለመኖሩ የተለያዩ ዓለም አቀፍ ተቋማት ሪፖርቶችን መመልከታቸውን ተናግረዋል።